የህዳሴው ግድብ 14 የትግል ዓመታትን ተፈትኖ ለድል የበቃ ፕሮጀክት ነው። ፕሮጀክቱ ገና እንደጀመረ ብድርም ይሆን የፋይናንስ ድጋፍ እንዳያገኝ ክልከላ የተደረገበት፣ በጸጥታው ምክር ቤት በተደጋጋሚ ስብሰባ አጀንዳ እየተደረገ በዲፕሎማሲያችን ላይ ከፍተኛ ውጥረትና ጫና እንዲፈጠር ተደርጎበት የነበረ፣ በግብፅና በግብረ አበሮቿ መሪነት ከሌሎች ጎረቤት ሀገሮቻችን ጋር ግጭት ውስጥ እንድንገባ ውትወታና ግፊት የነበረበት ሁኔታ ሁላችንም ሲያስጨንቅ የነበረ ጉዳይ እንደሆነ እናስታውሳለን። የጠላትን ሴራ በጊዜ የተረዳ የኢትዮጵያ ሕዝብ እነዚህን ከላይ የዘረዘርኳቸውን ፈተናዎች ለማለፍ ፋይናንስ ችግሩን ለመፍታት ተደጋጋሚ ቦንድ ግዢና መሰል ድጋፎችን በማድረግ ሁሉም ኢትዮጵያዊ ዜጋ በሚችለው ቋንቋ በሚኖርበት እና በደረሰበት አካባቢ በሙሉ ስለ ግድቡ ዲፕሎማት ሆኖ ሞግቷል። ያው እንደምታስታውሱት አረብኛ የሚችል በአረብኛ፣ እንግሊዘኛ የሚችል በእንግሊዘኛ፣ በሌሎች ቋንቋዎችም አጠቃላይ በመላው ዓለም ያሉ ምሁሮቻችን እነዚህን ቋንቋ የሚችሉ ዜጎች በሙሉ ሞግተዋል፣ ዲፕሎማት ሆነዋል ማለት ነው። የኪነ ጥበብ ሰዎች ያው ቅድም አባታችን እንዳቀረቡት አይነት በግጥም በዜማ ሌሎች አጠቃላይ ኪነ ጥበብን በሚመስሉ ጉዳዮች ህዝቡን አነሳስተዋል። በግድቡ ጉዳይ የሀገራችን ጥሪ ፈጥኖ የተቀበለው የወረዳችን ህዝብም አርሶ አደሩም፣ ነጋዴውም፣ የመንግስት ሰራተኛውም፣ ተማሪውም ሁሉም በየደረጃው ቦንድ በመግዛት በዚህ ታሪካዊ ሀገራዊ ልማት ላይ ትልቅ አሻራውን አኑረዋል። ለዚህ ማሳያ የሚሆነው በአርሶ አደሮቻችን ብቻ ከ900 ሺህ ብር በላይ በቦንድ ግዢ መሰብሰብ ተችሏል። ታላቁ የህዳሴው ግድብ መጠናቀቅ የመንግስት ሰራተኞችም እንዲሁ ለ3 ዙር የሚሆን የቦንድ ግዢ አስተዋጽኦ አበርክቷል። የኑሮ ጫናቸውን ተቋቁሞ ታላቁ የህዳሴው ግድብ መጠናቀቅ ለሀገራችን ዘርፈ ብዙ ጥቅሞችን አምጥቷል። ከአሁን በኋላ እነዚህን ጥቅሞች መጠቀም እንጀምራለን። የኃይል አቅርቦት ችግራችንን በከፍተኛ ሁኔታ ይፈታል። የቱሪስት መዳረሻ ይሆናል። በርካታ 70ና ከዛ በላይ የሚደርሱ ደሴቶች በዚህ ግድብ ምክንያት ስለተፈጠሩ እነዚህና ሌሎች ስራዎችም ለቱሪስት መዳረሻነት ያገለግላሉ። ሌላው ከ250 ኪሎ ሜትር በላይ የተኛ ውሃ ስላለን ከፍተኛ የሆነ ምርት እንድንጠቀም አስተዋጽኦ ያደርጋል ማለት ነው። አሳ እርባታም በተመሳሳይ መንገድ በከፍተኛ ሁኔታ እንዲመረት ያደርጋል። እንዲሁም ሳይታወቅ ጎረቤት ሀገር በውሃና በደለል ሲሄዱ የነበሩ ወርቅና መሰል ማዕድናትን እዚሁ ሀገራችን ውስጥ እንዲቆዩ ያደርጋል ማለት ነው። ይሄ ግድብ መጠናቀቁ ብዙ ጊዜ ግድቡ ከተጠናቀቀ በኋላ ያወቅነውና የታወቀው ወርቅና መሰል ማዕድናት በደለልና በውሃ ሲሄዱ እንደነበረ የታወቀበት ሁኔታ ነው ያለው። ግድቡ በሀገራችን ኢኮኖሚ ከ6.7 ቢሊዮን ዶላር በላይ ጭማሪ ያመጣል። ከ1.5 ሚሊዮን በላይ ለሆኑ ዜጎች በቋሚነት የስራ ዕድል ይፈጥራል። ከጎረቤት ሀገሮቻችን ጋር ከፍተኛ የሆነ የኢኮኖሚ ትስስር እንዲኖረን ያደርጋል። ከ5150 ሜጋ ዋት በላይ ኤሌክትሪክ ያመነጫል። አጠቃላይ ለግድቡ ግንባታ ግድቡ ተጀምሮ እስኪጠናቀቅ ድረስ ከ233 ቢሊዮን በላይ ብር የፈጀ ሲሆን በህብረተሰብ ተሳትፎ ደግሞ ከ23.6 ቢሊዮን ብር በላይ መሰብሰብ ተችሏል። በአጠቃላይ ታላቁ የህዳሴው ግድብ ለድል መብቃት የኢትዮጵያን ማንሰራራት
የኢትዮጵያን ተደማጭነት፣ የኢትዮጵያን ከፍታ እንዲሁም ህዝባችን ፈተናን ወደ ውጤት መቀየር እንደሚችል አሳይቶናል። ከተባበርና ከተጋገዝን የማንወጣው ችግርም ሆነ ፈተና እንደማይኖርም አረጋግጠናል። በሌሎች ሀገራዊ አጀንዳዎችም ቅድም አባታችንም ሲያነሱት እንደነበር ሌላ ሀገራችን የምትሰጠን አጀንዳ በልማት ጉዳይ ይኖራል። ስለዚህ በእነዚህ ጉዳዮች ተመሳሳይ ፍላጎትና ድጋፍ በማድረግ ሌላ ታሪክ እንሰራለን። በመጨረሻም ግድቡ በሀገር ብቻ አይደለም በወረዳችንም ትልቅ መነቃቃትን ፈጥሯል። ይህን መነቃቃት ወደ ልማት በመቀየር በአካባቢያችን እንደዚህ አይነት ከተባበርን በህብረት ችለናል የሚለው በህዳሴው ግድብ ያየነው ያረጋገጥነውን በወረዳችንም ባለፈው ዓመትም እንደዚሁ በተመሳሳይ መንገድ ግሬደር ገዝተን አሳክተናል። ቀጣይ ሌሎች የልማት አጀንዳዎችም ይኖረናል በአካባቢውም በወረዳችንም። ስለዚህ እነዚህን መሰል የልማት አጀንዳዎችን በተነቃቃ መንፈስ በመፈጸም የብልጽግና ጉዟችንን እንድናፋጥን ጥሪ ያቀረብኩኝ በድጋሚ እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ።